በህይወታችሁ ከዚህ መኖር አይ አንድ ቃል መሞት ይሻለኛል የምትሉበት አጋጣሚ አጋጥማችሁ ያውቃል? አሁን ለታ የአብርሽ ሁኔታ እንደዛ እየተካሄደ ነው። የምር በጣም ነው ያሳዘነኝ። ምክንያቱም ሩታ ደስ በማለቷ ደስ ቢለኝም ነገር ግን ደግሞ ይሄ አሁን የሩታ ባል ሊበለው ወይስ ምን ሊበለው ብቻ መጣ የተባለው እንዲሁም ደግሞ አብርሽ በህይወት እያለ የቤቱን ድረስ ሰተት ብሎ ይህንን ሶፎ ለብሶ እንደሚታዩት ቀብረር ብሎ የሩታ ቤት ሄዶ ግቤት ሲል ወንድ አይደለም እንዴት ለወንድ አያስብ? ትንሽዬ ምን ይሰማው ይሁን ለዚህ ሰውየው? ወይስ ደሞስ እንዴት ነው ቤቱ ድረስ ሄጄ የሚቀመጠው የሚባለው ስሜት አይሰማውም እንዴ? ይሄም ደግሞ የሩታ ዘመድ የተባለው ሰው ማለት ነው። በመጀመሪያው እንዳያችሁ ሁላችንም ወንድም ስንል ቆይተን ነበር። በስተመጨረሻው ደግሞ ዘመድ መሆኑ ታወቀ ማለት ነው። በዚህ ልክ ያኔ ለእናንተ ወይም ደግሞ እናንተን በዚህ ልክ የእናንተን ውድቀት ወይም ደግሞ የእናንተን ማፈር ወይም ደግሞ የእናንተን የሆነ ነገር ያኔ በዚህ ልክ መፈለግና በዚህ ልክ መጣር ተገቢ ነው ብዬ አላስብም። የሆነ ድምጽ አለ መሰለኝ እዚህ ጎረቤታችን የሆነ ስራ ይሰራሉ መሰለኝ ድምጽ ይገባል በመሃል ለዛ ነው። እናም ምን ሌላችሁ ፈልጌ ነው ትንሽዬ ወንድ ሆናችሁ የወንድን ስሜት ትረዳላችሁ ብዬ አስባለሁኝ። እንደዛውም ደግሞ ሴት ሆናችሁ የሴትን ስሜት ትረዳላችሁ ብዬ አስባለሁኝ። በዚህ ልክ ማምጣቱ ተገቢ ነው ብዬ አላስብም። ሲጀመርስ የሩታ ዘመድ የተባለው የምር የሩታንና የአብርሽን አንድ መሆን አይፈልግም። ይሄ ማለት ደግሞ እህቴ እያላ እሷን ገደል ሊከታት ፈልጎ እንጂ የምር እንዴ የኢትዮጵያ ወንዶች ባህሪ ያናቃቸውም እንዴ? እንኳንም ልጅ ላላትና ለወለደች ሴት በዚህ ልክ ያኔ የኔ አደርገሻለሁኝ ይወደሻለሁኝ ማለት የምርክ ነው። የምር እኔ የሚለው ነገር ሩታና አብርሽ ባለፈው ማናት የሩታ እህት ማን ነበረች ስሟ? እሷ ተናግራለች። ምን ቢላ ሁለታቸው ይዋደዳሉ፣ ነገር ግን ደግሞ ሁለታቸውም የሰው ይሰማሉ እያለች ነበር። በህይወታችሁ የሰውን የምትሰሙ ወይም ደግሞ ህይወታችሁ በሰው የሚመራ ከሆነ በጣም አስቸጋሪ ነው። ይሄ ማለት ደግሞ አሁን ባሉበት ሰዓት ማለት ነው ሩታን የሚያሽከረክራት ያ ዘመድ የተባለ ነው ማለት ነው። እሱ ደግሞ የሩታን ውድቀት እንጂ የሩታን እንትን ይፈልጋል ብዬ አላስብም። ምክንያቱም ወንድም ማለት ለእህቱ ከአባት ይበልጥ የሚቆረቆርና እንዲሁም ደግሞ ከአባት ይበልጥ የሚመክራት ነው አይደል እንዴ? ስለዚህ እኔ ምን ሊላችሁ ነው ከአብርሽ ብዙ አሳልፈዋል፣ ብዙ ነገር አይተናል። የምር ይሄ እዚህ ጋር ትንሽዬ ይቺ ትምህርት ነገር ናት ወይም ደግሞ የሆነ ጥሩ ነገር ነው ለሰው የሚያስተምር ነገር ነው ባይባልም ግን ደግሞ ፍቅራቸው በጣም የሚያስቀናና የኔ ጥሩ ፍቅር ነበራቸው ማለት ነው። አሁን ለታ በእልክ እየተጋቡ ህይወታቸው ምስቅልቅል እየወጣ ነው። ስለዚህ ማንም ይሁን ማን እኔ አሁንም የሚለው ነገር የምር ሩታ እንደ አብርሽ በነገራችን ላይ የዋ ነው ትንሽ ቢዘላዘልም ማለት ነው። ያችንም የሚያደርገው ሩታን ለማስቀናት እንጂ የምር ጣልቷት አይደለም። ሩታም ደግሞ እንደዛ የምትሆነው አብርሽን ጣልታ አይደለም። ይሄንን እኮ ሁላችንም እናውቃለን። ግን ደግሞ አንዳንድ ልጆች አላችሁ እውነታውን አውቃችሁ ምንም ያኔ አይናቸውን ጭፍን አድርጋችሁ የምትከራከሩና አይናቸውን ደግሞ ጭፍን አድርጋችሁ የሆነ ነገር የምትሉት። አሁን እስቲ እንበለው ለምሳሌ ሩታ ገና አራስ ናት። የትንሽዬ ልጅ እናት ናት። እንደው ደም ያልገባባት ልጅ። ይሄ ሰው አሁን መጣ ሩታን እውነት ወዶ እውነት ቀለበት ሊያደርግላት እውነት ሊያገባት እውነት ከሀገር ሊያወጣት ነው ብላችሁ ታስባላችሁ እንዴ? አሽቃባጭ ከሆናችሁ ይህንን ትረዳላችሁ ብዬ ነው ማስበው። አሽቃባጭ ከሆናችሁ ደግሞ ጅምርትንም ማሽቃበጥ ስለምትፈልጉ እንዲሁም ደግሞ ማሽቃበጥ ስለምትወዱ የሊሆነው ሆና ስለምትሉ የሚሆነው ደግሞ አይሆንም ስለምትሉ ምናልባት በሌላ መንገድ ተረድታችሁት ሊሆን ይችላል። ያም ሆና ይህ እኛ የነሱን ተከታይ ከሆነ አይቀር እነሱን ካየን አይቀር የሆነውን ትክክለኛውን ብናወራ ጥሩ ነው ብዬ አስባለሁኝ። የምር እኔ ብዙ ጊዜ እንደዛ ይላለሁኝ። የኢትዮጵያ ወንድ የትኛው ወንድ ነው ግን እንኳን ያገባችና የወለደች ቀርቶ ልጃገረድ የሆነች ያላገባች ያኔ ስትሆን በራሱ እንዴት ነው የሚሆኑት? ሩታ አሁንም እኔ የሚለው ነገር በሁሉ
ወላ ምንድነው በሁሉ ቀር ሊያደርጉሽ ነው ብዬ ነው ማስበው። ያ ወንድሜ ያልሽው ዘመድሽ ይሄም አሁን የመጣው ፍቅረኛ ተባለው ማለት ነው። ባኒ በመሃል ከአብርሽም እንደትሆኚ ከሱም እንደትሆኚ በመሃል ሊያስቆራት ነው ብዬ ነው ማስበው። ሩታ ግን ያኔ ያለችው ነገር የለም አሁን ለታ ያለችበት ወይም ደግሞ የተናገረችው ጥሩ ነው። እንዴት መጣ ለምንስ ቤት ድረስ መጣ እያለችው ነበር። በስተመጨረሻው ደግሞ አብርሽ ገብቷል አይደል? አሁን ከትንሽ ቆይታ በኋላ የሚመጣውን አብረን የምናይ ይሆናል። በስተመጨረሻው አብርሽ ገብቷል። ሲገባ ሩታም ደንግጣለች፣ ያም ሰውየው ደንግጠዋል። አብርሽም ደግሞ የሚያየው ነገር ለማመንም ላለማመንም ግራ እየገባው ነበር። ግን ከማንም ይበልጥ ከማንም ይሁን ከማን ለሩታ ፍቅር የሚሰጣትና እንዲሁም ደግሞ ለሷ የሚያስበው አብርሽ ነው ብዬ ነው ማስበው። የምር እንደ እስቲ ወደ ኋላ ትንሽዬ መለስ ብላችሁ አስቡ። የአሁኑ ሳይሆን ማለት ነው ከመጀመሪያው ከማምጣታቸው በፊት እንዴት እንደነበሩ ማለት ነው። አሁንማ ገና የሉም የዛው ላይ ማለት ነው። የመጀመሪያ ጊዜ የመጡ ሰሞን ወይም ደግሞ የተገናኙበት ሰሞን አብርሽ እንደዛ ተሸክሟት የምር እኔማ አንዳንዴ ሳስበው ወይ የአብርሽ ጀርባ ያሳዝነኛል። ስንት ሴት ነው የሚሸከምበት እያልኩኝ ማለት ነው። የምር እንደዛው ያኔ እንደዛው አምሮባቸው እንደዛ ተዋዶ እንደዛ ሆኖ አሁን ለታ ግን በሆነው በሊሆነው መጨቃጨቅ ህይወታቸው በሙሉ እንደዛ ሲሆን የምር ትንሽዬ የሚሰማቸው ነገር አለ። ያም ሆነ ይህ ደግሞ እንደ አብርሽ የሚንከባከባሽ እንደ አብርሽ የሚሆን ሰው አታገኝም ብዬ ነው ማስበው። የምር አሁን አብርሽ ሰሞኑን ያደረገው ነገር አይታችሁ ለምን እንዲሆና ትላላችሁ። ሊሆን ይችላል። ነገር ግን ደግሞ ትንሽዬ ወደ ኋላ መለስ ብላችሁ ስታስቡት ሩታ ምን እያደረገች እንደሆነ እልቅ እያዛቸው ማለት ነው። አሁን ይሄም የመጣው ሰውዬው ያ የሩታ ምንድነው ወንድም ነው ዘመድ ነው ተባለው እሱ አብርሽን ሊበቀለው ወይም ደግሞ ይሄው እንዲ ነው ሊለው አብርሽን ሊያናደደውና ሊያቃጥለው ፈልጎ ይሄንን ሰውዬው አመጣው እንጂ የምር ይሄን ሰው ይሄ አሁን የመጣው ሰውዬው ማለት ነው እውነት ሩታን ካነ ልጁ ይወስዳታል? እውነት ነው ብላችሁ ታስባላችሁ? ወይስ ደሞስ አብርሽ አሁን ገብቷል አይደል? ምን ይፈጠራል ብላችሁ ታስባላችሁ? ሩታስ ደግሞ እሺ ትለዋለች ወይስ ደሞስ ምን ትለው? እናንተ ይሄ የእናንተ ነው። እኔ ሳስበው እስከ መቼም ቢሆን መቼ ሁለታቸው አይለያዩም ነው የሚለው ማለት ነው። የኔ ይሄ እኔ አልኩኝ ማለት ብዙ ጊዜ ላለሁኝ እናንተ አላችሁ ማለት እኔ የሚለው ነገር የለም። እኔ ማልኩት ማለት ደግሞ እናንተ ትሉታላችሁ ማለት አይደለም። ግን ደግሞ አንዳንዴ ትንሽዬ ግብት ብላችሁ ሲታዩ ያኔ ያላቸው ፍቅር ወይም ደግሞ ያላቸውን ሁኔታ ወይም ደግሞ ያሉበት ሁኔታ አይቶ ትንሽዬ መረዳት ይቻላል ብዬ ነው ማስበው። መቼም ቢሆን መቼ ደግሞ እነዚህ ልጆች ብዙ ጊዜ ተለያዩት ብለናል አይደል? የአሁኑን ብቻ ለምን ታስባላችሁ እናንተ አንዳንድ ልጆች ማለት ነው። የአሁኑን ብቻ ማሰብ ሳይሆን ብዙ ጊዜ ተለያዩ በስተመጨረሻውም ደግሞ ተጋቡ፣ ወለዱ። የልጄ አባት እንዲሁም የልጄ እናት ይሄ ልጅ እስከ ተረግዞ እስከሚወለድ ድረስ ያለው ሁላ ሩታን በኢልክ እሱም በኢልክ ሩታን በኢልክ አብርሽን በኢልክ እንደዛ ናቸው። አሁን የተፈጠረው አዲስ ነገር አለ ብዬ አላስብም። ይሄ ሰውን ቢመጣ አዲስ ነው ብዬ አላስብም። ምክንያቱም ከዚህ በፊትም እንደዛ ነበሩ። ዞሮ ተዛዞሮም ደግሞ ይታረቁ ነበር አይደል እንዴ? ዞሮ ተዛዞሮም ይታረቁ ነበር። ከዚህ በፊትም እንደዛ ያኒ ነበር። እናንተ ትንሽ ያኒ ዛሬ አይታችሁ ነገ ነው የምትረሱት አንዳንድ ልጆች ማለት ነው። ዛሬ አይታችሁ ነገን ትረሱታላችሁ። ይሄ ሳይሆን እስከ ህይወታቸው በሙሉ እስከ አሁን ያሉበት ሰዓት ድረስ ህይወታቸው ምንድነው? ይሄ ነው። ሩታ ማን ታመጣለች፣ አብርሽ ማን ታመጣል። ሩታ ማን ታመጣለች፣ አብርሽ ማን ታመጣል። ስለዚህ የምር አንዳንዴ እናንተ ቆም ብላችሁ አስቡና ከዛን ደግሞ ምርጫው የእናንተ። ለማንኛውም ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ፣ ሼር እንዲሁም ደግሞ እንደተለመደው አበረታቱኝ። አዲሶች ደግሞ ምንድነው ያልኩት? አዲሶች ሰብስክራይብ አድርጉኝ ለቤት አዲስ ከሆናችሁ ማለት ነው። ነባሮች ደግሞ እንዳልኩኝ ላይክ፣ ሼር
አበረታቶኝ ነው እንደዛ ነው እንዴ ያልኩት፣ ግን አላቅም ሆነ ነገር ተሳሳትኩኝ ይመስለኛል። ለማንኛውም እናንተ አስተካክሉ የተሳሳተውን ማለት ነው። ሁላችሁም አመሰግናለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትሪፍሪፍ ይበልልኝ። እኛ የምንፈልገው ደግሞ አብዛኞቻችን ማለት ይቻላል የሩታንና የአብርሽን አንድ መሆን ነው። ምድር አሽቃባጮች እንደሆኑ ያው ስራቸው ማሽቃበጥ ስለሆነ ምንም ማድረግ አንችልም። አሽቃብጦ እንደተመቻችሁ ነው የሚላችሁ። ሁላችሁም አመሰግናለሁኝ። በያላችሁበት ደግሞ ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።